ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከጫካ እስከ ቤተ መንግሥት ሥልጣን መንበሯን አሳልፎ ላለመስጠት ተጋድለው ያለሟት ወንበር ላይ ፊት ያሉት ኢሳያስ አፈወርቂ ዕድሜያቸው ሲጨምር ሊለቃቸው ባልቻለው የሴራ ፖለቲካ እና ግጭት ጠማቂነታቸው ኤርትራን የምስራቅ አፍሪካዊቷ ሰሜን ኮሪያ እንድትባል አድርጓታል። የእርሳቸው ብቻ ሳይሆን የደጋፊዎቻቸው መለያ የሆነው በጥባጭነት ታዲያ ኃያሉ በኤርትራ ላይ እንዲነሱ በማድረግ ከባድ መዘዝ እያስከተለ ሲሆን ዛሬም ለሻዕቢያ አስደንጋጭ መረጃ ተሰምቷል። የሻዕቢያ ደጋፊዎች ከአውሮፓ ተጠራርገው ሊባረሩ መሆናቸው የተሰማ ሲሆን ኖርዌይን ጨምሮ በርካታ አውሮፓውያን ሀገራት የአስመራን መንግሥት ለሚደግፉ ኤርትራውያን የሰጡትን ዜግነት መሰረት መጀመራቸው ለሻዕቢያ አዲስ ራስ ምታት ይዞ መምጣቱ እየተነገረ ይገኛል። በሌላ በኩል ደግሞ የህወሓቱ ሊቀመንበር ዶክተር ደብረጽዮን አክሱም ሲደርሱ ትልቅ ተቃውሞ እንደጠበቃቸው ተሰምቷል። የህወሓት ከፍተኛ አመራሮች ለወሳኝ ስብሰባ እና ለጽዮን ማርያም ክብረ በዓል አክሱም ሲገቡ የከተማ ወጣቶች አንረሳውም አይደገመም በሚል የሻዕቢያን ጭፍጨፋ መታሰቢያ አዘጋጅተዋል። እነዚህንና ሌሎችን መደመጥ ያለባቸው መረጃዎችን ይዘን ተገናኝተናል። እስከ ፍጻሜው አብራችሁን ቆዩ። በትግራይ ያለ ጉዳይ ከወትሮው ለየት እንዲሁም ከበድ ያለ ይገኛል። የህወሓት እና ሻዕቢያን ግንኙነት ከፍ ወዳለ ደረጃ ደርሷል እየተባለ ባለበት ወቅት ከወደ አክሱም የተሰማው መረጃ ለህወሓት ብቻ ሳይሆን ለሻዕቢያም አስደንጋጭ ሆኗል እየተባለ ይገኛል። የህወሓት አመራሮች በአክሱም ከተማ ተገኝተው ስለ ጽምዶ የቀጣይ አካሄድ ውይይት ለማድረግ በተገኙበት የከተማው ህዝብ ከ5 ዓመት በፊት በሻዕቢያ ወታደሮች የተጨፈጨፉ ንጹሐን ፎቶ በመያዝ የመታሰቢያ ፕሮግራም በማካሄድ ከፍ ያለ ተቃውሞውን የገለጸ ሲሆን በቅርቡ ዋነኞቹ ወታደራዊ አዛዦች እነ ጀነራል ምግበይ ኃይለ ሳይቀሩ ጽምዶ የተባለውን የተቀደሰ ጋብቻ ውድቅ ባደረጉ ማግስት ህወሓት ቃሉን አጥፏል ያለው ሰራዊት ወደ ከባድ አመፅ እየመራ መሆኑ ተሰምቷል። ከቀድሞ የህወሓት ኃላፊዎች እና በ2 ዓመቱ ጦርነት ሰራዊቱን በአዛዥነት ሲመሩት ከነበሩ ስመጥር ጀነራሎች አንደበት እየተሰማ የሚገኘው ሚስጥር ደግሞ የታደሰ ወረደን እና የደብረጽዮን ገብረ ሚካኤልን ነገር የማይወጡት አጣብቂኝ ውስጥ እያስገባ ያለው ክስተት እንዲጨምር እንደ ትልቅ መንስኤ እየተጠቀሰ እንደሆነ ነው የተሰማው። ህወሓት የማይፈጽመውን ቃል በመግባቱና ይህንን ቃሉን ሊያስፈጽምበት የነበረው 2 ሚሊዮን ብር በጀት በጠቅላይ ሚኒስትር አብይ መምሪያ ወደ መንግስት ቋት እንዲመለስ መደረጉ የተማመነበት ጦር እንዲከዳው መንገድ እየከፈተ መሆኑ የተነገረው። የሰራዊቱ ተደጋጋሚ ቅሬታ መፍትሄ ማጣቱ ቁጣውን እንዳባባሰው እየተገለጸ ሲሆን በቅርቡ በቁጣ የነደዱ የአርሚ 44 አርሚ 33 እና አርሚ 15 ኮር አባላት ጥያቄያችን ካልተመለሰ በሚል ከካምፕ ወጥተው መንገድ መዝጋታቸው የሚታወስ ነው። ከሰሞኑ ጀነራል ጻድቃን ከትግራይ በጀት ከፍተኛው ለሰራዊቱ የሚውል ቢሆንም ታጣቂው ግን ልብስ መቀየሪያ የለውም ችግር ውስጥ ነው ሲሉ እውነታው ማፍረጣቸው ይታወቃል። በጌታቸው ረዳ አስተዳደር ስር የነበረው ክልሉ ሁኔታው ከቁጥጥር ውጭ ሆኗል በሚል በኃይል የታገዘ እርምጃ የጌታቸውን አስተዳደር ተክተው ክልሉን እያስተዳደሩ ያሉት ጀነራል ታደሰ ወረደ ክልሉን ከበፊቱም የባሰ አጣብቂኝ ውስጥ አስገብቶታል የሚለው ወቀሳ በየማለዳ የሚሰነዘርባቸው ጉዳይ ሆኗል። ጀነራሉ ጌታቸውን በመተካት የፕሬዝዳንትነት ቦታውን ሲረከቡ ከፌዴራል መንግስቱ ጋር ከፈጸሙት ባለ ስምምነት 8
አንዱንም አልፈጸሙም የሚለው ጉዳይ ደግሞ ጎልቶ የሚነሳባቸው ቢሆን በደብረ ጽዮን በሚመራው ህወሓት እና ለዚሁ ቡድን ድጋፉን ከሰጠው የትግራይ ሰራዊት የተባለው ታጣቂ ኃይል ጋር የመሰረቱትን ግንኙነት የክልሉን ሁኔታ እያባባሰው ስለመሆኑ እየተነገረ ሲሆን ተደጋጋሚ ቅሬታዎችን አልተፈታልንም ያለው ታጣቂ ኃይልና ወጣቱ ደግሞ ክላሽ አንስቶ ጫካ መግባትን ብቸኛ አማራጭ ማድረጉ የትግራይ ክልል አሁናዊ መግለጫ ሆኗል እየተባለ ይገኛል። የህወሓት ነባር የጦር አዛዦች ከኤርትራ ጋር ወኘው በጉልበት ተወሰደብን የሚሉትና ወልቃይትና ራያን በጦርነት ስለማስመለስ አለፍ ሲልም የአብይ አህመድ መንግስትን ስለማስወገድ ከመቀሌ እስከ አስመራ እየመከሩና ለጦርነት እየተዘጋጀን ነው ሲሉ ቢደመጡም የትግራይ ሰራዊት በሚል ስያሜ የሚታወቀው የህወሓት ታጣቂ ቡድን በከፍተኛ ቅሬታና አለመግባባት ውስጥ መሆኑን ደጋግሞ ሲነገር የቆየ ሲሆን ከቅርብ ጊዜያት ወዲህ ደግሞ ቅሬታውን በግልጽ የአመፅና የኃይል እንቅስቃሴ መግለጥ ጀምሯል። ባሲል ደግሞ መሳሪያውን እንደያዘ በአፋር ነፃ መሬት የሚገኙ ኃይሎችን መቀላቀል ዕለታዊ ተግባር ስለመሆኑ ነው የሚሰማው። ከነባር ገለልተኛ የትግራይ አመራሮችና የጦር ጀነራሎች አንደበት ሰራዊቱን አስመልክቶ የሚወጡ መረጃዎችን እንደሚያመላክቱት ከሆነ ሰራዊቱ አሁን ላይ ለመሪዎቹ አልታዘዝም የሚል እንቅስቃሴ ውስጥ እየገባ መሆኑን የሚጠቁም ሲሆን በዚህ ሰዓት የመንግስት ወይም የጀነራል ታደሰን ትዕዛዝ ሰምቶ ከሚሰራው ሰራዊት ይልቅ እምቢኝ ብሎ ቤቱ የተቀመጠ ወይም ትዕዛዝ ሲሰጠው አልቀበልም ብሎ ተራራ ሂዶ የተቀመጠው ኃይል እንደሚበዛ ነው የሚነገረው። የመሪዎችን ትዕዛዝ ተቀብሎ ለመፈጸም ከማንገራገር ባለፈም ቅሬታዎችን አልተፈታም፣ ጥቅማችን አልተከበረም በሚል የተቆጣ በጣም ብዙ ኃይል ከህወሓት ካምፕ እየወጣ ፈሙዞን በታደሰ ወረደ አስተዳደር ላይ እያዞረ ስለመሆኑም ከክልሉ የሚወጡ መረጃዎች እያመለከቱ ናቸው። በቀጣይ መረጃ ኢሳያስ በሱዳን በኩል ወደ አዲስ አበባ ተኮሰች ያስባለ መረጃ ከወደ ሱዳን ወጥቷል። ከቀናት በፊት ወደ ሱዳን ያቀኑት ኢሳያስ አፈወርቂ ለአልቡርሃን የመጨረሻውን ካርድ አቀብሏል የተባለ ሲሆን በድብቅ የሰለጠነው 50,000 ሰራዊት ወደ ግንባር ሊቀላቀል ይችላል እየተባለ ይገኛል። ፕሬዚዳንት ኢሳያስ አፈወርቂ ለአልቡርሃን የመጨረሻ ያሉትን መጫወቻ ካርድ መዘውላቸዋል ተብሏል። ይህም በምስራቅ ሱዳንና በደቡብ ምስራቅ ያሉ ታጣቂዎችን በማሰልጠን ከዚህ ቀደም ሲያደርጉላቸው የነበረውን ትብብር አሁን ላይ በእጃቸው ያለውን ጦር ለአልቡርሃን በመስጠት ሄሚቲ ላይ እንደሚዘምቱ ለማድረግ የመጨረሻ ያሉትን ዝግጅት ለማድረግ ስለማስማማታቸው የሚያሳዩ መረጃዎች ወጥተዋል። ሱዳን እና ኤርትራ ግንኙነታቸውን ለማጠናከር እና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይት አካሄዱ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቂቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለት ሀገራት መካከል የሁለትዮሽ ግንኙነቶችን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ተወያዩ። መሪዎቹ በውይይታቸው በቀጠናዊ ጉዳዮች እና አካባቢው መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታና የኢኮኖሚ የንግድ ግንኙነቶችን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን ዜና ወኪል ሱና ዘግቧል። ሁለት መሪዎች በሱዳን ጦር እና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ሁኔታ የገመገመ ሲሆን ሰላምን እና አካባቢ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ መወያየታቸውን ዘገባው አመልክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግ እና ያላትን ቁርጠኝነት አጽንኦት ሰጥተዋል። አስመራ የሱዳንን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ችረዋል።